ሰው ከሰው ሲጣላ ይታለፋል በርቅ ይታያል በሸንጎ በዳይ ይቅር ይላል በደሉን ዋጥ አርጎ። ሰዎች ሰላም ፈጥረው ጥላቻን በደስታ በፍቅር ሲቋጩ በምን እርቅ ይወርዳል ከራስ ጋር ሲጋጩ በምን እርቅ ይወርዳል ከራስ ጋር ሲጋጩ ይላል። እና እንግዲህ ሄሉና እሱ ዛሬ ታርቀው ስለመጡ አያችሁ፣ ከሰው ጋር ስንጣላ በማንኛውም ሁኔታ ውስጥ ልንታረቅ እንችላለን። ግን ደግሞ ከራሳችን ጋር ከተጣላና በምን እንደምንታረቅ አታውቁም፣ የህሊና ማለት ነው። እና ሁልጊዜም ቢሆን ከሰው ጋር ከመጣላታችሁ በላይ ከራሳችሁ ጋር እንደትጣሉ ጥንቃቄ ልታደርጉ ይገባል። ዋናው ነገር ከራሳችን መስማማት ነውና በመቀጠል እንግዲህ የሱና ሄሉ እንደዚህ ብለው ስለመጡ በፍቅር ደስ ይላል። እንደነገርኳችሁ ፍቅር ያለው ሁሉም ነገር ይቅር ይባላል። ፍቅር የሌለበት ግን ትንሿን ጸብ እያካበርና ከዛ ሰው መራቅ ነው የምንፈልገው ማለት ነውና ለሁላችንም ፍቅር ይስጠን። ፍቅር ካለ የምንወደውንም የሚወደንንም መተጣጣት አንችልም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ከጎን የሆናችሁ ላይክና ሰብስክራይብ እያደረጋችሁ እዚህ ደረጃ ስላደረሳችሁኝ በድጋሚ ከልብ አመሰግናለሁ። አሁንም ከጎን የሆናችሁ አብረን እንደምንጓዝ ተስፋ አደርጋለሁ። በያላችሁበት አላህ ይጠብቃችሁ። ሁሌም ደስተኛ ሆናችሁ ኑሮልኝ። የታመማችሁም አላህ ያሽራችሁ። የተጨነቃችሁበትን ነገር አላህ ነጃ ይበላችሁ። ሁሌም በዱዓ ያስባችኋለሁ። እናንተም በዱዓችሁ አስቡኝ። እወዳችኋለሁ። ውድ ሀገሬ ልጆች ሀገራችንን ሰላም ያደርግልና እና በጣም ደስ ብሎኛል። ዛሬ እንግዲህ አይታችኋል። ግን ፍቅር አንዳንድ ጊዜ ጥሩ ነው። ለምን ታውቃላችሁ? ብዙ ሰዎች አለን ስንጣላለህ ሌላ ነገሮችን እንትን ከማለት እንደዚህ አይነት ነገሮችን መማር መቻል አለብን። ምክንያቱም የሰው ልጅ ተጣልታችሁ ስትታረቁ እናንተን በቃ በትንሽም ብኮን በቃ ሴት ልጅ በተለይ ስጦታ እንወዳለን። ትንሽ ነገር ግዴታ ይሄ ወርቅ ምናምን አይደለም። እኛም ማስቲካ ራሱ ለኛ ቁም ነገር ነው። ምክንያቱም ያነሰው በቃ የአንድ ብር ምቃት ሆን ሲያመጣልን ምንድን ነው ትልቁ እንትን ላይ ዘጋ ትሬት የምናደርገው እኛ ምንድን ነው ያነሰው ስላሰበን ነው አይደለም። ስላሰበን ይዞልና ይመጣል። ግን ደግሞ በውስጡ እያፈቀራችሁ ለእናንተ ምንም የማይሰጣችሁ በምንም የማያስታውሳችሁ ከሆነ ለእናንተ የማይጨንቅ ከሆነ ትርጉም የለውምና ሴት ላይ ብዙ ነገሮች ከምታረጉላት በላይ ትንሽ ስጦታ ያንተ ማሰብ ያስደስታታልና ማሰባችሁ ነው የሚያስደስተን። ወንድ ልጅ ግን አንዳንድ ጊዜ ብዙ ነገር እንኳን ሆኖላት ያን ነገሮች ብዙም ትሪት የማያደርጋቸው ወንዶች አሉ። አሁን ምንም የማይመስላቸው ግን በነገራችን ላይ ሁሉንም አይደለም። ወንድም ልጅ በምናረግለት የተራገመና በቃ የጠመመ ሰው ካልሆነ በስተቀር የሲሊን ብዙ እንትኗን የሚገባቸው ብዙ አሉ። ልፋቷ ግን ደግሞ አንዳንድ አሉ ብዙ ነገር ለሱ ብላ ህይወቷን፣ ቤተሰቦቿን በቃ ብዙ ነገሮቿን ትታ ራሷን ህይወቷን አሳልፋ ሰጥተው ምንም የማይመስለው የእሷ ድካም መስሎ የማይታየው እንደውም በእሷ በምትደክመው ላይ ሌላ ሴቶችን አንጥቶ መጫወቻ የሚያደርጋት በሞራኗም በገንዘቧም በህይወቷም ማለት ነውና ከእንደዚህ አይነት ሰዎች አላህ ይጠብቀና። ማንም ሰው የዘራውን ነው የሚያጭደውና እኛ ሴቶችም ለወንዶች ምንም ያነሰው እሱ ስለወደደ እኛ በሱ መጫወት አይደለም። ወንዶችን ብትሆኑ እሷ ስለወደደች በሷ መጫወት ሳይሆን የማትፈልጉት ሰው ከሆነ ቅንጣትም አብራችሁ መጓዝ የለባችሁም። የሰው ልብ መስበር፣ ለሰው ላይ ተስፋ መስጠት በጣም ከባድ ነውና በተስፋ መጠበቅ ደግሞ በጣም እንትን ነውና ለማትሆኑት ሰው ተስፋ አትስጡ። በቃ ያንን ሰው ካላስ ምክንያቱም እናንተ ባትወዱትም እንኳን ለጊዜው መጫወቻ፣ ለጊዜው ማሳለፊያ፣ ለጊዜው እናንተ ሌላ ሰው ጋር ከተጋጫችሁ ሌላ ሰው ጋር አንዳንድ ሴቶች አሉ። አሁን ለምሳሌ አንድ ወንድ ጋር ሲለዩ እሱን እንደ መጠቀሚያ እንደ በቀል ብቻ በሰዓቱ ላይ ወንድ ጋናት እንዲሏት ሁላ ብላ የምትጠቀም አይነት ወንዶች አሉና ሁልጊዜም ቢሆን አንዳንድ ሰዎች ሴትም ሆነች ወንድ ወደ ህይወታቸው ከመምጣታቸው በፊት ለምን ወደኛ እንደሚመጡ ትኩረት ማድረግ አለባችሁ። ለምን እናንተ ከልብ ወዳችኋቸው እነሱ ግን ለጊዜው እነሱን ሰው ለማናደጃ ከሆነ የቀረቧችሁ ትጎዳላችሁ። ትተዋችሁ ሲሄዱ ወይ ደግሞ ከዛ ሰው ያልቆረጠለት ከሆነ እናንተ በቃ ህይወት አገኘሁ ብላችሁ ደፋ ቀና ብላችሁ እየመራችሁ ጥሩ ደረጃ ስትደርሱ ግን ጥል ብሎ ወደዛች ከሄደ ወይ ደግሞ ግን ጥል ብላ ወደዛኛው ከሄደች ህይወታችሁ አደጋ ይሆናልና ለምንገባበት ህይወት ጥንቃቄ ማድረግ አለብን። ካላህ በታይ ሰበቡ ማድረስ አለብን እላችኋለሁ። ይሄን እምላችሁ እንደው በአንዳንድ አጋጣሚ አንስቼ ነው ያው ሰው ወደ እነ ሄሉ ስመለስ ያው በእርግጥ የጀመርኩት በእነ ሄሉ ነው ስጦታ በሚለው ስለሆነ ነው። ብዙ ጊዜ ሌላ ቦታ ውስጥ ገባለሁ እኔ
እና እዙ እንግዲህ እንዳልኳችሁ ሰሞኑን ብዙ ደስተኛ አልነበረችም በሆነው በተፈጠረው ነገር እና ያንን በማስመልከት ስጦታ ይዞላት መጥቷል። አበባም እንደዛ እንትን ሲላት በአበባ ትደልለኛለህ እያለችው ነበርና ወንዶች በነገራችን ላይ ብዙ ነገር እየሆኑ ማለት ነው። እኔ ራሱ ይሄ ችግር አለብኝ የሆነልኝን ነገር በነገራችን ላይ ሴቶች ከይደሁም ከይዳደል የምንባለው የተደረገልንን እኮ የምንከዳ ሰዎች ነንና ወላሂ ብዙ ነገር አድርገውልና ትንሽ ስህተት አገኘንባቸው። በቃ ያንን ሁሉ ትልቁን ነገር ረግጣና በቃ ያችን ትንሿን ስህተት ነው የምናደርገውና እንግዲህ ቁርአን ላይ ራሱ እንትን ተብለናል። ስለዚህ እንዳልኳችሁ ያኔ አሁን የዙ አበባ ይደልለኛል ስትለው ሊሰጣት የነበረውን ስጦታ በቃ ልሰጣትም ልከናስለው ነው ሲላት ነበርና እኔ ራሴ ትዘለኝ እንደዚህ አይነት ነገሮች እኔ ራሱ የሆነ ነገር ብዙ ነገር ተሆኖልኝ ትንሽ ነገር ሳገኝ ግን እኮ እንደው እያልኩኝ የማወራው ነገር አለና ሰው ሲናድር ደስ ይለኛል ማለት ነው። ግን ይሄ ነገር ጥሩ አይደለም፣ ሰው ልብ ይሰብራል። ለምን እኔም በሆነ አሁን እኔ ብዙ ነገር ሁኜ ትንሽ ነገር አንቺ እኮ እንዲህ ነሽ ብሎኝ ያናደኛልና በራሴ ቆም ብዬ ሳስበው ልክ እንዳልሆንኩኝ አሁን ተረዳሁኝና እንደዚህ ይሄን አይነት ጸባይ ያለባችሁ ሰው ካላችሁ ያኔ ያደረጉላችሁን ነገር አመስግኑ። እንደውም ስህተት የሰሯትን ለብቻዋ ነው እንጂ ከዛኛው ጋር ደምራችሁ ወይ ደግሞ የዛ መልካም ነገር ትታችሁ እንደው አንተ እኮ እንዲህ ነው የምታረግልኝ ሁሌ የምትሉ ከሆነ ጥሩ አይደለም። እና ይሄልላችሁ የፈለኩት ምንድነው ሄሉ አበባ በአበባ ነው የሚደልለኝ ሁልጊዜ ስትለው እኔ ሌላ ነገር አላደርግም እንደሚል ስሜት ተሰምቶት እንግዲህ ሲከራከራን ነበር። አንዳንድ ጊዜ በቀልድ ቁም ነገር ይወጣል ይባላልና ለዛ ነው ልላችሁ የፈለኩት። ያው እኔም ጋር ስላለ ይሄ ስሜት ተረዳሁኝ። ብዙ ጊዜ ራሴን ነው ማረመው፣ ሰዎችን ከመናገሬ በፊት ከራሴ ጀምራለሁ። ለዛ ነው እኔ ያስቀኛል ሁኔታ ይሁላ ሰዎች ሲናደዱ ስቃለሁኝና ከዛ ይቅርታ ስላቸው እኔ ከተናደድኩ በኋላ ነው ይላሉና ያስቃል። ለማንኛውም እንደነገርኳችሁ በጣም ነው ደስ የሚለው። ይሄልላችሁ የምፈልገው በዚሁ አጋጣሚ ለእናንተም ትምህርት የሚሆናችሁ ነገር ሰዎች ተጣልተው የሚታረቁት ፍቅር ሲኖራቸው ነው። ፍቅር የሌለበት ቦታ ከማይወዳችሁ ሰው ጋር ከማትወዱ ሰው ጋር ከማትወድ ሰው ጋር ወንድም ከሆን ካሁን ማትወድህን ሴት ዝም ብለህ ነገ ታፈቅረኛለህ እያልክ ህይወትህን የምታባክን ከሆነ ይሄ አንተ ትንሽ ተካገኘ ትታህ ነው የምከደው። አንቺም ደግሞ ትንሽ እየበቃ በሂደት ያፈቅረኛል እያልሽ ጊዜሽ የምታባከኝ ሴት ካለሽ ልክ አይደላችሁም። ምክንያቱም የሰው ላይ ሆኖ ስህተት የማይሰራ የለም። ግን ደግሞ ትልቅ ስህተት ተሰርቶ እንኳ ይቅር ብለን የምናልፈው ለምንወደው ሰው ነው። ገብቷችኋል? ለሚወድና ለምንወደው ሰው ነው። ግን ማንወደው ሰው ከሆነ ሰበብ ነው የምንፈልገው። በቃ ትንሿም ነገር ካገኘና ያችን አካብደና ከዛ ህይወት ውስጥ መውጣት ሰበብ ነው እንትን የምንለውና በህይወታችሁ ስትኖሩ እንደዚህ አይነት ለእናንተ ቦታ የሌለው ሰው የማይወዳችሁን ሰው ለጊዜው መጠቀሚያ የሚያደርጋችሁ ለጊዜው ሌላ ሴት ጋር ተጣልቶ መጥቶ እናንተን መደበሪያ የሚያደርግ ሰው ከሆነ ህይወት ውስጥ ብላችሁ አትግቡ። ለምን ትጎዳላችሁ? እንደነገርኳችሁ እናንተ ብዙ ከተጓዛችሁ በኋላ ያን ሰው በማታውቁ መንገድ ግን ጥል ብሎ በሄድ እናንተ ትጎዳላችሁ፣ ልባችሁ ይሰበራል፣ ጊዜያችሁን ተባክናላችሁ። ወይ ደግሞ ከማይፈልጋችሁ ሰው ልጅ ፈጥራችሁ ሊሆን ይችላል። ልጅ ያላባት ያድጋል። በጣም ብዙ ምክንያቶች ይመጡባችኋልና ከምንም በላይ ይሄ ገንዘብ አለው ገንዘብ አላት የሚለውን ነገር እርሱት። ገንዘብ በቃ በስራ ይመጣል ገንዘብ። እኛ ስንመጣ ኮሩቱ ፌስታል ይዘን መተን ዛሬ ላይ የምንፈልገውን ነገር እያደረግን ነው ያለ ነውና ያኔ ገንዘብ እሱ ጥሩ ከሆነ የስራ ሰው ከሆነ የስራ ሰው ከሆንሽ ሰርታችሁ ትቀየራላችሁ። ግን እንደነዚህ አይነት ለጊዜ የሚጠቀማችሁን ሰው አምናችሁ እንዲያትገቡ ጥንቃቄ አድርጉ። ህይወት የሚባላቸው በእንደዚህ ባስመሳይ ሰዎች ነው እንጂ በድህነት